የናፍቆት ጥላዎች ከድርጂ በላይነህ ዝግጅት ከኢትዮስ ንጹፍ ፓልቶ ክፍል 12ኛ ሳምንት ለሰላም ሰላም ለምን እንደዚህ ያለ ጭካኔ ውስጥ የከተተ ማን ነው? ሰው እንዲጨክናል እንዴ? ምን ነካ? ፍቅር እንዴ ተበጥሶ የሚጣል ክር ነው? ፈጽሞ ያላሰብኩትና ያልገመትኩትን ሰው ነው ደብዳቤ ውስጥ ያገኘሁት። ስለመለያየት ምርጫ የተለያዩ ምክንያቶችን ደርድረሃል፣ ግን የቱም ቢሆን እውነት አይደለም። እንዴት ታስባለህ? ነገ ፈርተ ዛሬን የምትገድል ሰው ነህ እንዴ? ስለ ነገ ተስፋ በብር የምትሰብከው ታዲያ ምንድን ነው? የማትምልበትንማ መቼም ቢሆን አትስበክ። እኔን ግን ምን ያህል እንደጎዳኝ ልብ በል። እንዲያው አንተ ፍቅርን ከልቦለዶችና ከግጥሞች ውጪ አታውቀውም። ፍቅርን የሚያውቅ ሰው እንዲህ አይልማ። ቦራት የተገነባ ፍቅር በአንድ ቀን እንዴት ሆነ ይፈርሳል? ምናልባት በደብዳቤህ እንዳልከው አጠገብ ያስጎመጀች ሴት አለች። ካልሆነም ያቺ በእንባ ተለያየን ያልካት ሴት ልብ ተቀምጣ ተስፋን ትበላዋለች። ከዚህ ውጪ ሰውን አፍቅሮ በድንገት ይብቃኝ የሚልበት ሆድ አያገኝም። እባክህ እኔን አትረብሽኝ። በሰው ሀገር የምኖር ሰው ነኝ። አጠገቤ እናት አባት የለም። በልቤ አጠገብ ያስቀመጥኩ አንተ ደግሞ መለሰ የስቃይ ምንጭ ሆንክ። ይታይ ድንዳና አይደለም። ስሜቴ ስስ ነው። ማታለልም ማስመሰልም አልችልም። ምነው ወደ ፍቅር ካስገባኸኝ በኋላ ተስፋዬን ስጨብጥ ጉም ታደርግብኛለህ? ግራ የሚገባኝ አንተ ራሱ ከሰው በተለየ ሁኔታ ያየውበት አይን ነው። ሳላይ እኮ ነው የወደድኩ፣ ልክ እንደ ክርስቶስ። እርሱ ስመጣለሁ ብሏል። ወይም እኔ ስሞት አገኘዋለሁ። አንተን ግን እንደወደድኩ ጽሁፎች ውስጥ አየው ክብዬ። አሁን ደግሞ ጽሁፎች ውስጥ ያየሁት አንተ አይደለም ሌላ ነህ። አሁን ስጽፍልህ ራሱ ድካም አድርጎኛል። እንባዬ በጉንጮች ላይ ይወርዳል። አንተ እንዳልከው ልተው አልቻልኩም። ምግብ አልበላ ብሎኝ አንጀቴ ተጣብቋል። ሰውነቴ በጣም ተጎድቷል። ምን ማድረግ እንዳለብኝ አላውቅም። አንድ ስሜት ውስጥ ያለ እርሱ ያንተ ፍቅር ነው። እንዴ አንዴ ወድጃለሁ ልጠላ አልችልም። በአንተ አፍ ያላንዳች ማመካኘት ማለቴ ይህ ቢሆን ያ ባይሆን ሳትል አልፈልግሽም ካልከኝ ብቻ መቆርጥ እችላለሁ። ከዚያ ውጪ አሁን ውስጤ ይጮሃል። አሁንም በውብ አረፍተ ነገሮች የተሞሸረው ስብዕና ውስጤን ያላምጠዋል። ልለይ አልፈልግም። ሰለሞን አሁን ካንተ ምንም አልፈልግም። ሳታስመስልና ሳትዋሽ ብቻ ንገረኝ። ታፈቅረኛለህ ወይስ አታፈቅረኝም? በልብ ውስጥ ሌላ ሰው አለ ወይስ የለም? የኔን በቶሎ ንገረኝ። ቀደም ሲል እንደነገርኩ ላንተ የተለየ ፍቅር አለኝ። እመነኝ አፍቃሪክ ነኝ። ሌላው ቀርቶ ላንተ ስልክ በመደወል የማወጣውን ወጪ የማወጣው ስለተረፈኝ ነው ለትገምታለህ? አይደለም። ከሁሉ ነገር በላይ ስለማፈቅር ነው። ገንዘቤ ያንተን ያህል ደስታ ስለማይሰጠኝ
በስልክ ሳናግር ከፊቴ የተቆለለው ተስፋ መቁረጥ ጥርግ ብሎ ስለሚጠፋ በስልክ ሳናግር ደግሞ አቀራረብ ያታልላል በጣም ትውት በፍቅር የተሞላ ነው ንግግሩ በርግጥ የደብዳቤን ያልባልዶ ግን እውነተኛና ከውስጥ የሚወጣው ድምጽ መስማት ይናፍቀኛል እኔ የምልህ እንለያይ ያልከው እውነት ነው ወይስ ልትመዝነኝ ሆዴ ይባባል ትላለህ ደግሞ ራስህ እየወሰድክ እንዴት ሆዴ ይባባል ማን አስገደደ ሰለሞን ጨጓራዬን ራሴን መላው ሰውነቴን አሞኛል መልስን በቶሎ እንድትጽፍልኝ እፈልጋለሁ የምወደውን ገጣሚ ግጥም ለፍቅር ሳይሆን ለምርዶ ስለተጠቀምክበት ደግሞ አዝኛለሁ ከዚያ ይልቅ አታልቅስ አትበሉኝ የሚለውን ልከልኝ ቢሆን ምን ያህል በጠቀመኝ ያንተ ወይኔ